ቃል ያዋርዳል፣ ቃል ያከብራል። አፍን መጠበቅ በጣም 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 ጥሩ ነገር ነው። ስለዚህ አሁን ዛሬ ግን የምንነጋገረው ቃል መናገር፣ ወደ ቀጣዩ ልንመጣ ነው፣ ወደ ትምህርቶቹ አውድ። ይሄ እንደ መግቢያ ያህል ንግግር ጎጂነቱን ጠቃሚነቱን እንድናውቅ ነው። ቃል መናገር በሰው ልጆች ጆሮ ካስቀመጡት አደራ የበለጠ ነው። ምክንያቱም ሰውን በጋሬጣ እግሩን ብንግጠው ታጥቦ አልኮል ተቀብቶ ምን ብሎ ይድናል? ስንናገር ግን ልቡን ነው የምንወጋው። አሁን ያን ምንም ሊጠግነው አልችል ይላል። ቃላት ማለት ናቸው። ተጠንቅቆ መናገር፣ ደጋግሞ ማሰብ ይፈልጋል። ልብን ሁሉ ነው እቀብ እገሪከ፣ እግረ ልቡናህንም ጠብቅ አታባክን። እግረ ልቡናን አለመጠበቅ ጭምር ያስፈርዳል። የማይገባ ነገርም ለማይገባው ሰው አይነገርም። ለማይገባው ሰው እግዚአብሔር ከዚህ ሁሉ ሔዋን የመጀመሪያውን ስህተት የተቀበለችው በአፏ ነው ያወጣችው። ምን ብላ? እግዚአብሔር ከዚህ ካለው እንጨት ሁሉ አትብሎ ያላችሁ ለምንድን ነው ሲላት፣ አይ በገነት ካለው ሁሉ አትብሎ አላለንም፣ አንድ እንጨት ነው ብላ የማይገባውን ምስጢር አወጣችለት። በዚያች ድክመቷ ገብቶ አይ እኮ አንዱንም እኮ የከለከላችሁ በቃ እግዚአብሔር እናንተ ተመቅኝቷችሁ ነው አላት ማለት ነው። በአፍ ነው ውድቀት የሚገባው። በአፍ ገብቶ ይችንም ሰው አሰናከላት። እናታችን ሔዋን ናት። በዚያች ውድቀት ሁላችን ታስረን ብዙ ዋጋ ከፍለንበታል። ስለዚህ አፍ ነው ይህን ሁሉ ዕዳ ያመጣው።